ሰላም የተከበራችሁ የዩቲዩብ ቤተሰቦቼ መሳይ ተስፋዬ ነኝ። በሌላ ቪዲዮ ዳግም ከናንተ ጋር እንግዲህ ሐሳቦችን ላነሳ መረጃዎችን ላደርሳችሁ መጥቻለሁኝ። እናንተም አብራችሁኝ ጥሩ ቆይታ እንድታደርጉ ከቻላችሁ ደግሞ ስትጀምሩት ገና ቪዲዮን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ለወዳጅ ዘመዶቻችሁ እንድታደርሱልኝ በአክብሮት እጠይቃችኋለሁኝ። ዛሬም ከአርሰናል ጋር በተያያዘ ሌሎች ሐሳቦችን እያነሳን አብረን ጥሩ ቆይታ የምናደርግ ነው የሚሆነው። በዛሬው ዕለት እንግዲህ በጣም ጥሩ መረጃ ለአርሰናል ደጋፊዎች የተሰማ ይመስላል። ምክንያቱም በዝውውር መስኮቱ ላይ አርሰናሎች ገና ከጅማሬው ነቃ ያለ ተሳትፎን እያደረጉ እየተመለከትናቸው እንገኛለን። ባለፉት ሳምንታት በርከት ያሉ ስሞች ከመድፈኞቹ ጋር ሲያዙ ሰንብተዋል። ይሄኛው ግን ዛሬ የምነግራችሁ መረጃ ካለፉት ሳምንታቶች ወጣ ያለና ታማኝነቱም ከፍ ያለ ሆኖ እየተመለከትነው እንገኛለን ማለት ነው። ብዙዎች በተለይ ደግሞ ትናንትና መሻሹን የመረጃ በወጣ ሰዓት ላይ ስለዚህ ተጫዋች የበለጠ ለማጥናት ሞክረዋል ብዬ አስባለሁ። ክርስቶስ ስቶሊስ ይባላል። ግሪካዊ የክንፍ መስመር ተጫዋች ነው። 24 ዓመቱ ነው። በ2002 የተገኘ ታለንት ነው። በነገራችን ላይ በግሪክ ተሰሎንቄ የተወለደ ድንቅ ከግራ ክንፍ እየተነሳ እንዲሁም ደግሞ ቨርሳታይል ነው። በነገራችን ላይ ከቀኝም ክንፍ መጫወት ሲፈልግ ከቀኝ ይጫወታል። ከግራም ሲነሳ ግን የተሻለ አቅሙን ማሳየት የሚችልበት ቦታ እንደሆነ በርካቶች ይናገሩለታል። ከክለብ ብሩዥ ጋር ያሳለፈው ሲዝን እጅግ በጣም የሚደነቅና ምናልባትም በሌላ ሊግ ውስጥ ቢሆን ኖሮ አንድ ኤላይት የሚባል ዊንገር በቦታው ኦልሞስት ወርልድ ክላስ የሚባል አይነት ተጫዋች ሊያስመዘግበው የሚችላቸውን ቁጥሮች ነው በቤልጂየሙ ቡድን ውስጥ ሲያስመዘግብ የተመለከት ነው። በነገራችን ላይ ክለብ ብሩዥ ባለፉት ዓመታት ምን ያህል በአውሮፓ ሻምፒየንስ ሊግ ጠንካራ ተሳታፊ እንደሆነ ለመመልከት ተችሏል። ለዚህም ይመስላል የተጫዋች በዛው መድረክ ላይ ክርስቶስ ስቶሊስ እጅግ በጣም ድንቅ ብቃቱንም ሲያስመለክተን የቆየ ተጫዋች ነው። ታዲያ ይህንንም ተጫዋች በርካታ ቡድኖች ሲመለከቱት ከርመዋል። እሱም ቢሆን በጥሞና ነው በነገራችን ላይ ነገሮችን ሲከታተል የነበረው። የቀኝ እግር ተጫዋች ነው። እጅግ በጣም ታለንትድ ነው። ሁሉም ነገር አንድ ዊንገር ሊኖረው የሚገባውን ማንነት በሙሉ ያሟላ አይነት ተጫዋች ይመስላል። ምንም እንኳን በሌላ ጠንካራ ሊግ ውስጥ ተፈትኖ ተመልክተነዋል ለማለት ከባድ ቢሆንም፣ ነገር ግን ክርስቶስ ስቶሊስ ብዙዎች ያው በአውሮፓ ቡድን ውስጥ ቢያንስ የሻምፒየንስ ሊግ ቡድን ውስጥ የሚጫወቱ ከሆነ በዛ መድረክ ይፈተናሉ። እሱ ደግሞ ቢያንስ በእንደዚህ አይነት ምሽቶች ውስጥ ራሱን በደንብ አሳይቷል። ነገር ግን እስኪ አንድ ከሳበኝ ነገር ልጀምርላችሁ የተከበራችሁ አድማጮቼ። ክርስቶስ ስቶሊስ በተለይ ደግሞ በዚህኛው ዓመት ራሱን በደንብ እንዲያወጣ ያደረገው የክለብ ብሩጅ አሰልጣኝ ኒኪ ሃይን ስለሱ እንዲህ ሲል ይናገራል። በቃ የቡድን ስሜቱ የቡድን ውስጥ ያለው ቲም ስፕሪት ውስጥ ያለው ተሳትፎ እስከ መጨረሻው ድረስ የቡድኑን እንግዲህ ቅርጽ ጠብቆ በመቆየት እንዲሁም ያለውን ሙሉ ለሙሉ ፋይት አድርጎ በመስጠት በጣም ሲያደንቀው እናያለን ብዙ ጊዜ። በተለይ ደግሞ በአንድ የአውሮፓ ሻምፒየንስ ሊግ የጨዋታ ምሽት ላይ ምን ተፈጠረ? የጭንቅላት ጉዳት ያጋጥመዋል። ያው በጨዋታ መሀል እግር ኳስ ተጫዋቾች ሲጋጩና ሲወድቁ እንመለከታቸዋለን። በዛም ሰዓት ላይ በጣም ታጋይ ነው። የቡድን መንፈስን በጣም ይጠብቃል። ሜንታሊቲው እጅግ አስገራሚ ነው። የመሸነፍ ስነ ልቦና የለውም። ሁሌ ለማሸነፍ የሚራብ አይነት ተጫዋች ነው ሲል ነበረ አስተያየት የሰጠው። ያው ከዚህ ቀደምም በቡንደስሊጋ ያሰለጠነው በፎርቱና ዱሰንዶርፍ ሲጫወት ያሰለጠነው ዳንኤል ቴዎይም በነገራችን ላይ ስለ ተጫዋቹ ተናግሮ አይጠግብም። የበለጠ በዛ ቡድን ውስጥ ራሱን እንዳገኘም ብዙዎች ይናገሩለታል። ምናልባት ክርስቶስ ስቶሊስ በተሰሎንቄ የተወለደ ተጫዋች ነው። ተሰሎንቄ ብዙዎቻችን በመጽሐፍ ቅዱስ ነው የምናውቀው። ነገር ግን በ2002 የተገኘ በግሪክ የተወለደ በፓኦክ አካዳሚ ራሱን በደንብ ማሳየት የቻለ በተለይ ዩዝ ቲም ውስጥ ብዙዎች እግር ኳስ ተጫዋቾች ታለንታቸውን በዩዝ ቲም ውስጥ ሲያሳዩ ነው የምንመለከታቸው። ዩዝ የአውሮፓ ሻምፒየንስ ሊግም መድረክ አለ። በነገራችን ላይ በደንብ ራሳቸውን ተጫዋቾች ማሳየት የሚፈልጉ ከሆነ በዛው ሲጀምሩ እንመለከታቸዋለን። እሱ ግን በፓኦክ ነበረ በዛው በግሪኩ ቡድን በፓኦክ ውስጥ ራሱን እያሳየ መምጣት የቻለው። ብዙም አልቆየም ነበር በነገራችን ላይ ታለንቱን ቀደም ብለው የእንግሊዝ መልማዮች እየሄዱ ይመለከቱታል። የእንግሊዝ ቡድኖች ውስጥ እንግዲህ ያሉ መልማዮች ማለት ነው። ታዲያ ሊያገኙትም የቻሉት ታዲያ ኖርዊች ሲቲዎች ናቸው።
ኖርዊች ሲቲን ብዙዎቻችን እናውቃለን። በተለይ ደግሞ 2020 ላይ ያው በዳንኤል ፋርከ በተያዘ ሰዓት ላይ ያሉትን ታለንቶች እነ ካንትዌል እናስታውሳለን፣ እነ አሮንስ እናስታውሳለን። ታለንቶችን በማየት የሚቸገር አይነት ቡድን አይደለም። 2021 ላይ ታዲያ ይሄ ተጫዋች ላይ አይኑን ጣለ ኖርዊች ሲቲ ክርስቶፈር ስቶሊዝ ላይ ማለት ነው። እጅግ በጣም ጥራት ያለው ከግራ ክንፍ እየተነሳ ሲጫወት የተከላካይ መስመርን ማሸበር የሚችል እጅግ በጣም ድንቅ ታለንት እንደሆነ መረጃ ከሰበሰቡ በኋላ 2021 ላይ ተጫዋቹን ወደ ቡድናቸው ይወስዱታል ማለት ነው። ታዲያ የበርካቶችን ትኩረት ግን ምናልባት በሻምፒዮንሺፕ ውስጥ ማሳየት አልቻለም ነበር። ያው ከአርሰናል ጋር ስሙ ሲያዝ በነገራችን ላይ ጥያቄዎች የመጡትም ከዚህ ጋር ተያይዞ ነበረ። 2021 ላይ ወደ ኖርዊች ያደረገው ዝውውር በእንግሊዝ ውስጥ ራሱን በሚገባ ማሳየት የቻለ አይደለም ይላሉ እንግሊዞች። በነገራችን ላይ ብዙውን ጊዜ አይደለም ፕሪሚየር ሊጉን ይቅርና ለሻምፒዮንሺፑ የሚሰጡት ቫሊዩ ምን ያህል ጠንካራ እንደሆነ እናውቃለን። ከዛ ጋር ተያይዞ ነበር እንዲህ አይነት አስተያየቶች ሲሰጥ እየከረሙት ትላንትና ይህ መረጃ ሲወጣ ማለት ነው። በእርግጥ ተጫዋቹ ቀድሞውኑም ጭምጭምታዎች ይሰሙ ነበረ ከአርሰናል ይፈለጋል የሚል ማለት ነው። ክርስቶፈር ስቶሊዝን በተመለከተ ኖርዊቾች አስፈርመውት አልተሳካም የሚለው ነገር ግን የእንግሊዝ ሚዲያዎች እያብጠለጠሉት ምናልባትም ቀጣይ ሳምንቶች ላይ አርሰናልን የሚቀላቀል ከሆነም ልንመለከት እንችላለን። ይሄ የተለመደ ነው። ነገር ግን ከዛ በኋላ በውሰት ውል ጊዜውን በጣም አሳልፏል። ከነዛ መካከል በመሃል ኤፍሲ ትዌንቴ በኔዘርላንድ ሊግ ውስጥ ተመልክተነው ነበረ። የተሻሻለ ነገር ለማሳየት ብዙዎች የኔዘርላንድ ሊግን ይመርጣሉ። በተለይ ወጣት ተጫዋቾች ከሆኑ ራሳቸውን ለማጎልበት የሚፈልጉ ከሆነ ማለት ነው። ከዛ በኋላ የበለጠ ማንነቱን በሚገባ ማሳየት የቻለበት ጊዜ ነበር ማለት ይቻላል። 22 ጎሎች በቡንደስሊጋ 2 በፎርቱና ዱሰንዶልፍ መለያ ማስመልከት የቻለበት ድንቅ ጊዜ በጀርመኑ ቡድን ውስጥ ማለት ነው። በዛ ጊዜ በነገራችን ላይ በቡንደስሊጋ 2 ከፍተኛ ጎል አስቆጣሪ ሆኖ የጨረሰበትም አጋጣሚ ነበረ። አይ ቲንክ አንድ ተጫዋች አለ ከሱ እኩል ጎሎችን 22 ጎሎችን በተመሳሳይ ሊያስቆጥር የቻለ ነገር ግን የሱ ማንነትን ማሳያ ቡድን ምናልባት የዛ የፎርቱና ዱሰንዶልፍ መለያ ውስጥ የገባ ሰዓት ላይ ነበረ በደንብ ማንነቱን ክርስቶፈር ስቶሊዝ ማን ነው ለሚሉት መልሶችን መስጠት የጀመረው 22 የቡንደስሊጋ ጎሎችን ማስቆጠር ሲችል አስታውሱ። እዚሁ ጋር አንድ ኳሊቲውን ጠቅሼ ልለፍላችሁ። ብዙ ዊንገሮችን ስናነሳ በቅርብ ጊዜ በተለይ ደግሞ እንደ ድሮቹ አይደሉም። ለምሳሌ ጋሬዝ ቤል ብትሉ ኔይማር ጁኒየር ብትሉ አሲስትም ያደርጋሉ ጎሎችንም ያስቆጥራሉ። የሱ ባላንስድ ነው። በጣም ጎሎችን የማስቆጠር ንጻር ያለው ሰብሮ ፍጹም ቅጣት ምት ክልል ውስጥ ከገባ በኋላ የድሪብሊንግ ብቃቱ በጣም ድንቅ ነው። ከዛ በኋላ ጎሎችን ለማስቆጠር የሚቸገር አይነት ተጫዋች አይደለም። ብዙ ጊዜ ጠቅልሎ አስቆጠር እንላለን አይደል? እንደዚህ አይነት ጎሎችን ማስቆጠር የሚችል አይነት የክንፍ መስመር ተጫዋች ነው። ከዛ በኋላ 2024 ላይ ነበረ ክለብ ብሩጅን የተቀላቀለው። በቤልጂየም ውስጥ ወጣት ታዳጊዎች በተለይ የሚወጡበት አይነት ቡድን ነው። ላለፉት ዓመታት ይህንን ተመልክተናል። በተለይ በአውሮፓ ሻምፒየንስ ሊግ መድረክ ራሳቸውን በጣም ኮከቦች ማሳየት ይፈልጋሉ በክለብ ብሩጅ መለያ። ክለብ ብሩጅም በአውሮፓ ሻምፒየንስ ሊግ ትልልቆቹን እንኳን የሚገዳደር ቡድን ሆኖ ባለፉት ዓመታት አይተናል። ምናልባት 16 ውስጥ ገብቶ 8 ውስጥ ገብቶ በትልቅ ውጤት አላየነውም። ነገር ግን ሊግ ፌዝ ላይ አሁን በአውሮፓ ሻምፒየንስ ሊግ ጠንካራ ቡድን እንደሆነ ባርሴሎናም ላይ ባለፈው ዓመት አስመልክቶ እንደነበር ይታወሳል። እሱም ቢሆን በሻምፒየንስ ሊግ ምሽቶች ላይ አምና ራሱን በደንብ ማሳየት ችሏል። የበለጠ ደግሞ የማጥቃት ባህሪውን ይሄ ረሃቡን ጎሎችን የማስቆጠር ብቃቱን ክለብ ብሩዥን ከተቀላቀለ በኋላ ማሳየት እንደጀመረ ብዙዎች ይናገሩለታል። ለሱ ይሄ የ2026 ሲዝን ምርጥ ዓመቱ ነበረ። ምክንያቱም አንድ ዊንገር የወላችሁ አድማጮች አንድ ዊንገር 17 ጎሎችን አስቆጥሮ በሊግ ሲዝን ውስጥ ማለት ነው 2025-26 ውስጥ 23 አሲስቶችን ማድረግ በዚህ ሰዓት ቀልድ አይደለም። እጅግ በጣም ትልቅ ቁጥር ነው። ምናልባት እንዳልኩት ነው ቀደም ብዬ የሊጉ ጥራት ምንም ጥያቄ የለውም ሊወስነው ይችላል። እንደ አይነት ቁጥሮችን በፕሪሚየር ሊግ ይመጣና ያስመዘግባል ማለት አይደለም። አንድሪያ ቤርታና ሚኬል አርቴታ ግን አሁን ላይ እየሰሩ ያሉት አይ ቲንክ ከፕሮጀክቱ ሎንግ ተርም ነው። የ24 ዓመት ተጫዋችን አምጥተው አንድ ጊዜ ፐርፎርም እንዲያደርግ የሚጠብቁ አይነት ሰዎች አይመስለኝም። ምክንያቱም የአንድሪያ ቤርታ ትልቁ ኳሊቲም ቢሆን ወጣት ተጫዋቾችን የመመልመል ብቃት እንደሆነ ብዙዎቹ ይናገሩለታል እና 17 ጎል አስቆጥሮ 23 አሲስቶችን ያደረገ ይህም ትልቅ ቁጥር በክለብ ብሩዥ ቤት ማስመዝገብ ችሏል። ያው ቤልጂየም ሊግ በነገራችን ላይ ትንሽ ተብሎ የሚታነስም አይነት ሊግ አይደለም። ምክንያቱም ኮከቦች ሲወጡበት አይተናል።
እጅግ በጣም ጥራት ያላቸው ቤልጂየማዊ ተጫዋቾችም ከዛው ሊግ ውስጥ ሲፈልቁ ላለፉት ዓመታት ተመልክተናል። በነገራችን ላይ አሁን ላይ እንዲህ አይነት ዊንገሮች ይፈልጋሉ። ለምሳሌ የፓሪስ ሰን ዠርሜኑን ቅቪቻ ክቫራትስኬሊያን ብንወስድ ክቫራትስኬሊያ ብዙ ጊዜ በተለይ ደግሞ ባለፈው ዓመት በአውሮፓ ሻምፒየንስ ሊግ ቡድኑን ባክ ቱ ባክ ኦልሞስት የሻምፒየንስ ሊግ ዋንጫ አሸናፊ እንዲሆን በግሌ እኔ አሁን ከኦስማን ዴምቤሌ የበለጠ ቁጥሮቹም ከፍተኛ ናቸው። ለሻምፒየንስ ሊግ ጉዟቸው ወሳኙን እንቅስቃሴ ከሊግ ፌዝ ከጥሎ ማለፍ እስከ ፍጻሜ ድረስ አርሰናሎች እሱ ላይ ጥፋት ሰርተው ነው ፔናልቲ አግኝተው ዴምቤሌ ጎል ማስቆጠር የቻለው። የእያንዳንዱ የሱ እንቅስቃሴ በፓሪስ ሰን ዠርሜን ቤት ወሳኝ ነበር። በነገራችን ላይ ከክቪቻ ክቫራትስኬሊያ ጋር የድሪብሊንግ ብቃቱ እጅግ በጣም ተመሳሳይነት አለው እያሉ ብዙዎች ይናገሩለታል። በፕሪሚየር ሊግ ከመጣ ይፈተንበታል የሚባለው አንዱ ፖይንት ግን ተጫዋቹ የፍጥነት ችግር የለበትም። ድሪብል ያደርጋል። ፊኒሺንግ እንዳልኳችሁ ነው። 17 ጎል አስቆጥሯል። ፓሲንጉ ምንም ጥያቄ የሚነሳበት አይደለም። ፖቴንሻሉ የሚቀጥሉትን ዓመታቶች በደንብ እየወጣ የሚታይ ነው ይሉለታል። የወርክ ሬት ችግር የለበትም። ታታሪ ሰራተኛ ነው። ወደኋላ ተከላክሎ ቡድኑን ማገዝም በሚገባ የሚያቀበት አይነት ተጫዋች ነው አድማጮቻችን። ነገር ግን የፊዚካል ጥያቄ ይነሳበታል። ይሄ ተጫዋች በአጠቃላይ በፕሪሚየር ሊግ ምን ያህል ፊዚካሊ ዶሚነንት መሆን እንዳለበት አንድ ተጫዋች እናውቃለን። ፊዚካሊም ቴክኒካሊም ራሳችሁ ማሳየት የምትችሉ ከሆነ ምንም ጥያቄ የለውም የፕሪሚየር ሊጉ ስታር እየሆናችሁ የሚቀጥሉትን ዓመታት ትመጣላችሁ ተብሎ ይነገርላችኋል። እንዲህ ነው ክሪስቶፈር ስቶሊዝ በባህሪው የፊዚካል ጥያቄ ትንሽ ይነሳበታል። በሻምፒዮንሺፕ በሚጫወትበትም ሰዓት ከሊጉ ጋር መላመድ የከበደው ይሄ ቀጫጫ ተክለ ሰውነቱ ነው የሚሉት አሉ። ነገር ግን እንደውም ያለፈው ዓመት ላይ በሰውነትም ፊዚካልም እየተስተካከለ ለመምጣት ሲጥር የነበረ ተጫዋች እንደሆነ ተመልክተናል። በአጠቃላይ ራሱ ምናልባት በደንብ ሊያሳይ የሚችለው ፊዚካሊ ያለውን ነገር የሚያስተካክል ከሆነ ነው ብለው ብዙዎች ይናገሩለታል። የሚስተካከል ጉዳይ ነው። ዋናው ክሬቲቪቲ ነው። ለአንድ ዊንገር ምን ያህል አርሰናል እድሎችን ከክንፍ መስመር ያለፈው የውድድር ዓመት ላይ እንዳጣ እናውቃለን። ይህንን የሚሰጥ አይነት ተጫዋች ነው። ከኳስ ጋር ያለው ምቾት እጅግ በጣም ግሩም ነው። ቦክስ ውስጥ ኳስን ይዞ ገብቶ ውሳኔዎችን ሲወስን የሚቸገር አይነት ተጫዋች አይደለም። ምናልባት ይሄ ኳሊቲው የበለጠ ራሱን በአርሰናል ቤት የሚመጣ ከሆነ እንዲያሳይ ይረዳዋል ተብሎ ይጠበቃል። ጎል ስኮረር ዊንገር ሬር በሆነበት በታጣበት በዚህ ገበያ ላይ እንዲህ አይነት ተጫዋች ለዛውም ደግሞ አርሰናል ሊያስፈርም ያሰበው ሂሳብ እኔም ሳየው ገርሞኛል አድማጮቻችን። ምክንያቱም 35 ሚሊዮን ፓውንድ ብቻ ከፍሎ ሊያመጣው ነው እየተባለ ነው። እነ ፉትቦል ኢንሳይደር እነ ዴቪድ ኦርነስታይን ትላንትና ይህንን ሂሳብ አረጋግጠውታል። እጅግ በጣም አስገራሚ ነው። 40 ሚሊዮን ዩሮ ማለት ነው። በዚህ ሰዓት ላይ እንዲህ አይነት ሂሳብ ከፍለው ወጣት ተጫዋቾችን ለፊውቸር ብለን ብንገዛ እንኳን በዚህ ባለው ገበያ እጅግ በጣም አትራፊ ነው የምንሆነው። ምንም ጉዳት አይደለም። ጫማ ማስጠረጊያ ይሉታል ፈረንጆች በዝውውር መስኮቱ እንዲህ አይነት አነስተኛ ገበያ ሳዩ ጫማ ማስጠረጊያ ሂሳብ ነው እያሉም ሲተርቱ እንመለከታለን። ክሪስቶፈር ስቶሊዝ በእንዲህ አይነት ሂሳብ ነው አርሰናልን ሊቀላቀል የሚችለው። የክሬቲቪቲ ችግር የሌለበት የአውሮፓ ሻምፒየንስ ሊግ ምሽቶች ላይ ደምቆ ሊወጣ የሚችልን ኮከብ በዚህ ዋጋ ማግኘት ማን ይጠላል? አድማጮች እጅግ በጣም ጥራት ያለው ተጫዋች ነው። ሚኬል አርቴታ ይፈልገዋል የበለጠ። አንድሪያ ቤርታ ወጣቶች ላይ አትሌቲኮ ማድሪድም እያለ ሲሰራ ተመልክተናል። አሁንም በአርሰናል የበለጠ በዚህኛው ዓመት ይሰራበታል ተብሎ የሚጠበቀው ፕሮሰስ ይሄንን ይመስለኛል። ምክንያቱም አምና ያሳለፈው የበለጠ ስታሮችን በመሰብሰብ እንደሆነ ብዙዎች ይናገሩለታል። ለክሪስቶፈር ስቶሊዝ በአጠቃላይ እጅግ በጣም ቡድኑን በቤልጅየም ሊግ ውስጥ እንግዲህ ሻይን እንዲያደርግ ካደረጉ ተጫዋቾች መካከል አንዱ ነው። ደጋፊዎች እጅግ በጣም የሚወዱት ምናልባት የስቴዲየም ትኬት ከፍላችሁ እንድትገቡ የሚያረጋችሁ እንዲህ አይነት ድሪብለር የሆነ ተጫዋች የበለጠ ጎሎችን እየሰበረ ገብቶ ፍጹም ቅጣት ምት ክልል ውስጥ የሚወስን የሚያስቆጥር አይነት ተጫዋች ነው። ሃርድ ወርከር ነው። ጠንካራ ከሆነ ደግሞ ፕሪሚየር ሊግ ውስጥ የበለጠ ሻይን ሊያደርግ ይችላል ተብሎ ይጠበቃል ማለት ነው። ክሪስቶፈር ስቶሊዝ ከ35 ምናልባትም ቤልጂየሙ ቡድን እንግዲህ ክለብ ብሩዥ ደግሞ እስከ ሂሳቡ ላይ ድርድሮቹ ከፍ እያሉ ከመጡ እንደ 50 ድረስ እንኳን ሊሄድ የሚችል ነው። የ35 መነሻ በዚህ ሰዓት ላይ ማርኬቱ ላይ እንደምናውቀው እስከ 50 ሊሄድ የሚችል አይነት ዋጋም እንዳለው ይናገራሉ ማለት ነው። የበለጠ ኮንሲስተንሲውን የሚያስጠብቅ ከሆነ ራሱን ማሳየት እንደሚችል በርካቶች ያምኑበታል። ጥራት ያለው ተጫዋች ነው። አርሰናል ሊታደል የሚችለው በሚቀጥሉት ዓመታቶች። እስኪ የአርሰናል ደጋፊዎች ጀርሚ ሞንጋም ሊመጣ ነው እየተባለ ነው ከሌስተር ሲቲ። ሌላ እጅግ በጣም ታለንት ያለው ወጣት ተጫዋች ነው። አርሰናል የበለጠ ፕሮጀክቱን አሁን ተጫዋቾች ስታር ማምጣቱ አይቀርም። እነ ሞርጋን ሮጀርስ እነ ሳንድሮ ቶናሊ
ስማቸው እየተያዘ ነው። ምናልባትም እነዚህ ተጫዋቾች መምጣታቸው አይቀርም። ነገር ግን ለሚቀጥሉት ዓመታቶች አርሰናል ቀድሞ እየሰራ ነው። ከዚህ ጋር በተያያዘ ምን የምታነሱት ሀሳብ አላችሁ? ቀጣይ ዓመት ላይ ማን ቢመጣ ማንን ማየት ትፈልጋላችሁ? በአርሰናል መለያ ክርስቶስ ቶሊስክ የተሰሎንቄ ተወላጁ ተጫዋች አሁን ላይ አርሰናልን ሊቀላቀል ተቃርቧል። 35 ሚሊዮን ፓውንድ አስታውሱ፣ ጫማ ማስጠረጊያ ዋጋ ነው የሚሉት ፈረንጆቹ። አርሰናል ምናልባትም የሚቀጥሉትን ዓመታት የሻምፒየንስ ሊግ ስታር ምሽቶች ላይ የሚያበራ ተጫዋችን ሊያስፈርም የተቃረበ ይመስላል። እንግዲህ እንደወጡት መረጃዎች እስካሁን ማለት ነው። ምናልባት ሊጠናቀቅ የሚችል ዝውውር ነው። ይህንን ተጫዋች የሚያገኝበት እድል ከፍተኛ ነው አርሰናል። እስኪ እናንተ ምን ትላላችሁ? ቪዲዮ ከተመቻችሁ አሁንም ላይክ አድርጉት፣ እንዲሁም ለወዳጅ ዘመዶቻችሁ አጋሩልኝ። ሰብስክራይብ እያረጋችሁም ቪዲዮን ጨርሳችሁ ተመልከቱልኝ ስል በአክብሮት እጠይቃለሁኝ። ባላችሁ የዩቲዩብ አካውንት በጠቅላላ ሰብስክራይብ እንድታረጉኝ ስል በትህትና እጠይቃለሁኝ። መልካም ጊዜ ተመኘውላችሁ። ሰናይ ቀን